ፕሮጀክታችን ትራይሳይክል ነበረ። ትራይሳይክል ማለት በሶስት እግር የሚሄድ በኤሌክትሪክ የሚሰራ ይህ ትራይሳይክል እስከ አንድ ቻርጅ ተደርጎ እስከ 40 ኪሎ ሜትር መጓዝ ይችላል። ወተር ፕሩፍ ነው። ለኛ ሀገር ለክፍለ ሀገርም ለከተማም ታስቦ ዲቨሎፕ የተደረገ ነው። ጤና ፈርስት ማለት የቴሌ ሜዲሲን ፕላትፎርም ነው። አሁን ላይ ሰዎች በስልካቸው መታከም ችለዋል ማለት ነው። ይህም እንዴት ነው የሚሆነው? ዌብሳይት አለን ጤናፈርስት.com። በተጨማሪም አፕሊኬሽንም አለን ጤና ፈርስት ፕላስ። እንደ ኢንተርኔት አክሰስ ለሌላቸውን ኮሚኒቲ ፕላስ ለስማርትፎን ዩዘሮችን ደግሞ ኢንኮርፖሬት ለማድረግ ኮል ሴንተር አለን 6037 ኮል ሴንተራችን ነው ማለት ነው። I'm representing Waterfall Security Solutions. We are multinational and we are specialists in the domain of cybersecurity for critical infrastructures at a national structure level for countries. ሁለት ፕሮዳክቶችን ነው ይዘን የቀረብነው። የመጀመሪያው ERP ሶፍትዌር ነው ይዘን የመጣ ነው። ሁለተኛው ደግሞ ሼልፍ የሚባል ማስተዳደሪያ ሲስተም ነው። ERP ሶፍትዌር ድርጅቶች ስራዎቻቸውን አውቶሜት የሚያደርጉበትና ሀብታቸውን በቀላሉ ማስተዳደር የሚችሉበት፣ ሪል ታይም ዳታ የሚያገኙበት፣ ቢዝነስ ኦፕሬሽናቸውን አንድ ፕላትፎርም ላይ ኢንተግሬትድ አድርገው የሚሰሩበት ሲስተም ነው። ሁለተኛው ደግሞ ሼልፍ ይባላል። ለአነስተኛ ሱቆች ሴልሳቸውንና ኢንቨንተሪያቸውን ማስተዳደር የሚችሉበት፣ አጠቃላይ ሽያጫቸውን፣ ያላቸውን ንብረት፣ ያላቸውን እቃዎች፣ ብድሮችን የሚያስተዳድሩበት ሲስተም ነው። ለስታርታፕ ካምፓኒዎች እንደዚህ አይነት ኤክስፖዎች መዘጋጀታቸው ከዚህ በፊት አሁን የተለያዩ ኤክስፖዎች ላይ እኛ ተሳትፈን እናውቃለን እና በጣም ኔትወርኪንግ ይፈጥራል። ስለዚህ ለእኛ ግሮዝ እና ሞር አድቫንስድ ሌቭል እንድንደርስ በጣም አስተዋጽኦ ያደርግልናል ማለት ነው። ምክንያቱም ስፔሻሊ እዚህ ኢቴክስ ላይ ደግሞ ኢንተርናሽናል ኮሚኒቲ ስለሆነ ያለው ብዙ ኔትወርኪንጎችን ፈጥነናል፣ እየፈጠርንም ነው። አዳዲስ ምን አዳዲስ ነገሮች እንዳሉ ገበያው ላይ እንድናውቅ ከዛን ደግሞ የእኛም ፕሮዳክቶች የሚፈልጉ ገዢዎችን ከማግኘት አንጻር ኤክስፖዠር አዲስ ሲስተም ማን ነው ራሳችን እንድናስተዋወቅ ራሳችን እንድናወጣ በእነዚህ አይነት ሴክተር ላይ ጠቅሞናል ብዬ አስባለሁ። Us as a technology vendor, this gives us a lot of space and greenfield opportunities and diverse and multiple sort of opportunities and customers that we can work with, especially at a critical infrastructure layer, right? So when it comes to power transmission, when it comes to water companies, oil and gas, military and government, this gives us a very, very sort of strong entry point to those projects that we can work on to protect the foundation infrastructure of those companies, of those clients. It's great, to be honest. This event has surpassed all my expectations. I get to see a lot of fintech, payment tech, and a lot of tech-based companies that are integrating AI. So the fact that AI integration has started in various sectors, it's been quite groundbreaking.